እሁዳችን ዘና ፈታ እንዳለ እንደቀጠለ ነው አሁን ደግሞ ውሎ ሰዓታችን ላይ ደርሰናል በውሎ ሰዓት እንግዲህ ሉላ ምን ታሳየን ይሁን ዛሬ ሉላ እንግዲህ ከአንድ ወጣት ጋር ውላለች አሌክሳንድራ ብሩክ ትባላለች እንግዲህ በውጪው ዓለም NFL ላይ ቺርሊደር ነበረች እዚህ ምን ታረጋለች እዚህ ደግሞ የባሌ ዳንስ የልጆች አሰልጣኝ ናት እንግዲህ ሉላን ይሄኔ ጨፈራ አስተምራት እንደምትልካት ተስፋ እናረጋለን አብረው ውለዋል ስለዚህ ውሏቸውን እንመልከት ውሎ Good morning. Miss Danny. Good morning. Good morning. Good morning. Danny. Very miskin. Hello. Hi, you okay? Okay. Oh. አያት ነው አያት ይኮን አንተ ነው የሚባለው ወይስ አንቺ ብዬ ልቀጥል አንቺ ናስቲ አባቴ ሃይበለኛ ናስቲ ንግታ ናችሁ ደህና ናችሁ ወይ በጧቱ ነው ከልጆች ጋር አክቲቪቲ ተጀመረ አንዳንድ ጊዜ ከቁርስ በፊት ልክ እንዲነሱ መጫወት ይፈልጋል ውጪ ስለዚህ ተጫለሽ ቁርስ ላይ ማለት ነው ቁርስ በፊት አሌክስ እንግዲህ ልጅ ያለበት ቦታ ሲመጣ ቀጥታ ወደ እነሱ ምንም ነገር ሳናወራ ነው የጀመርነው አሌክሳንድራ ብሩክ በአሜሪካ ተወልደሽ ነው ያደግሽው ከዛ ግን አሜሪካ በነበርሽበት ጊዜ ደግሞ ቺር ሊደርነት ወይ ደግሞ ባስኬትቦል ጨዋታዎች ላይ ፊልሞች ላይ ይታወቃልና ከዛ ባለፈ ደግሞ ባሌ ዳንሰር ነሽ ባሌ ዳንስ በጣም ከባድ ነው ብዙ የባሌ ዳንስ ፊልሞችን አይቻለውና በቃ የሚያሳልፉት ነገር ኢትስ ቬሪ ቻሌንጂንግ ግን ደግሞ ውጤቱ መጨረሻ ላይ ደስ ይላል አሁን ደግሞ ከዛ ባለፈ አገባሽ ይመጣሽ የናኤል ታዲዮስን አግብተሽ ደግሞ የሁለት ልጆች እናት ሆነሽ በጣም እኔ ምርጥ ከምላቸው እናቶች ውስጥ ነሽ እንዲሁም ደግሞ የሁለት ልጆች እናት እንዴት አድርጋ ነው ማኔጅ ያደረገሽ ቀኗን የምታሳልፈው የሚለውንም በዛው እናይ ስለዚህ ደስ ይለኛል አማርኛ ትንሽ ይቸግርሻል ያው መጀመሪያ ፕሮግራሙን ከመጀመሪያ በፊት አማርኛ በጣም ያስቸግራታል እዚህ አይደለም ተወልዳ ያደገችው አሌክስ ስለዚህ በመንችለው ያህል እንግዲህ እየተግባባን ኢንተርቪዋችንን በአማርኛ እናደርገዋለን እሺ እኔ ማግሪልም ከተሰበረ አማርኛ ተበላሸ እናስተካክለዋለን እሺ እሺ የሚሰበር ነገር የለም በላሸ ሊስተካከላል no problem ስለዚህ አሌክስ ቀንሽ ምን ይመስላል ሶ ስነሳ ሚነሱ ሁሌ ማታ ላይ ይነሳል ይጣባል ይጣባል እነሳለን ቁርሳችን እንበላለን እዚህን እናጫወታለን ለአንድ ሰዓት ሁለት ሰዓት ፀሐይ ከበዛ ለትንሽ ጊዜ እናሳልፋለን ከዛ ቤትና እንገባለን ብዙ ጊዜ ባለቤቴ ይመጣል ምሳ እንጀራ እንበላለን አንድ ላይ ቡና እንጠጣለን ከዛ ሁለቱም ይተኛል ሁለቱም ልጆች ይተኛሉ እሺ ናፊ ወሰ እኔ ወደ ስራ ገባለሁ ዩዚ በዛን ሰዓት ላይ ከዛ መለሳለሁ ከነሱ ጋር እንደገና ጫወታለሁ ለትንሽ ጊዜ ከዛ እኔ ወደ ቢዮንድ ሄዳለሁ እና አንዳንድ ጊዜ ክላስ አስተምራለሁ እኔ ካላስተማርሽ አንቺ ካላስተማር ሌላ ሰው አለኝ ትልቅ ፐርፎርማንስ አለን ናሽናል ብሔራዊ ቲያትር ውስጥ እና ለዛኛው ፐርፎርማንስ ለ200 ልጆች ልብስ መስራት አለብን እናትሽ በጣም ነው የሚያግዙሽ ያየው ነበር አዎ አሁን ከስራ ጋር እና ከቤት ጋር ሁሉ ነገር በጣም ይከብዳል ስለዚህ እናትሽ ሁሌ ካንቺ ጋር ናቸው ካንቺ ጋር ናት ልበል አንቺ ላሉ ብያለሁ ማስፈቅዳለሽ እዚህ ያንግና ዛሬ ስለዚህ አሁን ምንድነው የምናረጋው ከዚህ ከተጫወቱ በኋላ ልጆች ቁርሳችን እንብላ አይደል እሺ ባንቺ እሺ ካለ ትልቁ እሺ አይልም ማን ነበር እሱ ኤላኤል let's go
ሰላም ለዚህ ቤት ሄሎ ጫማ ይወለቅም ችግር የለም እንደዚህ ከነጫማ ነው የሚገባው ደስ የሚል ቤት child friendly እዚህ ጋር ይሆን ከቶይስ ወደ ቶይስ ኦኬ ሌትስ ፕሌይ ቶይስ ኦኬ ቁርስ ፕሊዝ ቁርስ ማን ነው የሚሰራው ብዙ ጊዜ ቁርስ ማን ነው የሚሰራው ብዙ ጊዜ ሰው አለ ለቤት እሷ ትሰራለች አንዳንድ ጊዜ እናት ትሰራለች ግን እኔ ብዙ አሰራም ቁርስ ልጆች ልጆች አንዳንድ ጊዜ ይሰራለች ከትውልድሽ ጀምሮ አሜሪካን ያደግሽው አሌክስ እንዴት ነው አሜሪካ አድጋ ትምህርቷን ጨርሳ ከዛ ወደ ኢትዮጵያ ሙቭ ያደረገችው መቼ ነበረ የሚለውንም እስቲ እናንሳ I got married አሁን ሁለት ልጅ ወለድኩኝ እና አሁን ህይወት እዚህ ሀገር ነው ሙሉ ለሙሉ ስለዚህ ግዴታ ነው my focus has to be on ልጆቼ እንዲያድጉ እዚህ ሀገር ትምህርት ቤት እንዲገቡ እዚህ ሀገር እና ሁሉ ነገር ብዙ ሰው ውጪ ተወልዶ ሲያድግና ያው እዚህ ለክረምት እንደምትመጪ ነግረሽኛል ግን ካለመደው ኑሮውን ይከብዷል ወስኖ መጥቶ እዚህ ለመኖር ሙሉ ለሙሉ በተለይ ደግሞ አንቺ ከነበረሽ ስራ በደንብ የነበርሽበት አካባቢ ትታወቂያለሽ አንቺ ሊደር በመሰሪበት ቦታ እስከ 65000 ሰው ተጋብዞ ጨዋታዎቹን ያይ ነበርና እንዴት ነው እስቲ ልዩነቱ እንዴት ወስነሽስ መጣሽ I mean ትንሽ first ይከብዳል በጣም እየከበደ ነበር language you know barriers አማርኛ በጣም እኔ እንኳን ካገኘሽ አሁን ግን በጣም ለውጣለሽ ብዙ አማርኛ ምንም ዜሮ ነበር ግን አሁን ትንሽ የቀላል ቀለል ያለሽ እየመጣ ነው እየለመድሽ ግን አማርኛ በጣም ከባድ ነው እንዴት አገኘሽ እዚህ ከመጣሽ በኋላ 3 አመታቶች ምን ይመስሉ ነበር ኢትዮጵያ ውስጥ ቆንጆ ነው በጣም ደስ ይለኛል እውነት አንዳንድ ከባዶች አለ you know there's some challenges ግን በብዛት የቢዮንድ I think beyond ስላለኝ በጣም ደስተኛ ነኝ you know I can change people's lives በቢዮንድ እንድናነሳ ብዙ ሰው ላያውቀው ይችላልና የባሌ ዳንስ የልጆች ማሰልጠኛ ነው እኔ ልጆች የምዛ ስለነበሩ ነው በደንብ ያወቁት ደግሞ ቁርስሽ እንዳልይዝብሽ ችግር የለም ስለዚህ ቡናችንን እንጠጣና አሁን እዚህ ለቀየር ለመርካቶ ግን ይሄንንም ወድጃለሁ የሀገር ባለብስን ሁሌ የምትለብሺው ፈትል ነው አይደል ሁሌ ሳይሆን ግን ብዙ ጊዜ ለቁርስ like you know ቀለል ነገር አሌክሲ ጨረሽ አሌክስ አዲስ አበባ መኖር ከጀመርሽ 3 አመት ሆነሻል ኢትዮጵያ የት ቦታዎች ሄደሻል ብዙ ቦታ ቢሾፍቱ አዳማ አዲስ አበባ በሙሉ በፊት አዋሳ ሄድኩኝ አንዴ ባህር ዳር ከሄድሽባቸው ቦታዎች በሙሉ የትኛው ነው በጣም የምትወጂው ወይም የወደድሽው ባህር ዳር ወደድሽው አንደኛ ሌክ ጣና like በጣም ደስ የሚል ሌኩን ሁሉ ነገር even the like Christianity በጣም ደስ ይላል የተማርሽው ዩኒቨርሲቲ ኮሙኒኬሽን ነው ጋዜጠኛ ለመሆን ታስቢ ነበር honestly more than anything I wanted to be አስተማሪ ፈልጌ ነበር ድሮ I wanted to be mathematics ግን በኋላ like psychology
ሃይ ዲነሽ ደናነሽ ወይ ከዚህ በፊት ገዛን ከዚህ አይደል አስተዋሰሽ እሺ ደንበኛ ናት አንዴ በጣም በቺሊደርነት እንግዲህ 3 አመት የሰራሽው 3 አመት 3 አመት የሰራሽበት የተለያዩ ሽልማቶችን አግኝተሻል በመሪነት ተሳትፈሽበታል ምን ያህል ሽልማቶችን አገኘሽ የትኞቹ ውድድሮች ላይ ነው ሽልማቶችን ሲያገኝሻቸው በጣም ብዙ አለኝ ግን ቤት ሙሉ እንደሆነ ሁሉ ሰምቻለሁ ግን I think the best like the top thing I got was being a captain I think ሶስት ጊዜ ነው ካፕቴን ሆነሽ ለዲትሮይት ላየንስ ለኤንኤፍኤል ሶስት ጊዜ ግን ለዩኒቨርሲቲ ሁለት for 2 years ሁለት አመት እና I think ሁሉም more than the ሽልማት the title 65,000 ሰው ያየዛ ቦታ ላይ መገኘት ምን ይመስላል ስሜቱ honestly ብዙ no nervousness የለኝም አልፈራም ከልጅነትሽ ለጀመርሽው ያ ነገር የሌለው ለዛ ነው እንዴት ነበር መጀመሪያ የጀመርሽው አንቺ ነሽ ፍላጎት ያሳየሽው ወይስ ከገባሽ በኋላ ነው የወደድሽው I think ከገባው በኋላ because በ3 አመት ብዙ አታቂ ማለት ለዛ ነው አሁን like የቢዮንድ ወላጆች ምን እንላለ first የናንተ ስራ ነው ለማስገባት ከዛ በኋላ በራሳቸው ፍላጎት ይቀጥላል እዚህ ጋር ነው ደርሰናል ልብስ የሚሰፋበት በቃ ቶሎ ልስታቸው ጨርቁን ሁሉ ነገር ላግዝሽ ልምጣ ችግር የለም አይ ቀላል ነው already ሁሉ ነገር ያቃል ሁሌ የምታሰሪበት ሁሌ እዚህ ነው በቃ ጨርሰናል አሁን ወደ ቤት እንሂድ ረብሽ አራበኛ እስካሁን ቆንጆ ነው እንዴ አንቺ ረብሽ ትንሽ ቡናና ኬክ ጠቅማኛለች ቀንብላ ባለቤቴ ጠብቀን ነው ስለዚህ ነው ይመጣል ለምሳ ብዙ ጊዜ በሳምንት 5 ጊዜ በሳምንት ብዙ ነው ደህና ዋላችሁ ምሳው ደረሰ እንኳን ደህና አይ ገናይል እንዴት ነህ ደህና ነህ ወይ አማርኛ ትሰማለህ ማውራቱ ነው የሚቸገረው ሰምቻለሁ ምሳ ረፈድንብህ እንዴ በሰዓት ደርሰናል አሪፍ በጣም እሱ ጋር እዚህ ጋር እኔ እኮ የሚገርመኝ ነገር አሌክስ ከኋላክ መጣ አማርኛ በደንብ አድርጋ ለምዳለች አንተ መቼ ነው የምትለምደው በደንብ ትሰማለህ አውቃለሁ ትጽፋለህ አይደለ ማውራት ነው የከበደ በሆነ ምክንያት ታስሯል የበለጠ ቋንቋን ባወቀች ቁጥር አስተማሪ ልትሆን ትችላለች ግን ብዙ ሰው ሲያይሄን ሊጠይቅ የሚችለው ነገር ዮናኤልና አሌክስ እንዴት ተገናኙ ነው ስለዚህ በአስተርጓሚ በኩል እንስማ እርግጥ ነው ለመጀመሪያ ጊዜ ነበረውን እውነቱን ተናገሪ የመጀመሪያ ጊዜ ደርፊን ዋንተ ብለሽ ልክ ኩርፍቱ እንዲሰራ እኔ I think 8 አመት ነበርኩኝ እሱ 11 ነበር እንደዛ ልጆች ነበረን እና ካያኩ ላይ እኛ ሄደን ለእረፍት ለማየት እና እሱ ነበረ እና አናስታውስም ግን ፎቶ አለን አንቺ በ8 አመትሽ እሱ በ11 ኩርፍቱ ገና በግንባታ ላይ ሳለ እናቷ በተለየ ካያ ጀልባ ውስጥ ሆነን ስንገናኝ እርስ በርሳችን እየተመለከትን ያለ ቆየት ያለ ፎቶ አሁንም አለ
ለሁለተኛ ጊዜ ስንገናኝ የዛኔ እኔ 20 ዓመቴ ነበር። እሷ ደግሞ 17 ወይም 18 ነበረ። የአክስቴ ልጅ ፋሽን ሾው አፍሪካን ሞዛይክ በሸራተን ሆቴል ነበረ። ከፓርቲ በኋላ ነበርና እንደምንም ገባች። እድሜዋ 18 ዓመት ሊሞላት አካባቢ ነው። ፍሬሽማን የኮሌጅ ተማሪ ነበረች። እኔ ደግሞ ጁኒየር ነበርኩኝ። ሁለታችንም ለገና ረፍት ወደዚህ መተን ነበር። እናቷ አወቀችኝና የታዲዮስ ልጅ እንደሆንኩኝ ጠየቀችኝ። ድሮም እንደምታስታውሰኝ ነገረችኝ። ተገናኘንና መጠናናቱን ከ4 ዓመት በኋላ እሷ ስትመረቅ እኔ 25 ዓመት ሆኜ ጀመርን። ከዛ በኋላ እንዴት ነው ታዲያ ወደ ሀገር ቤት ያስመጣሃት? አንተ ቆይተሃል ከመጣህ አይደለ ወደ ኢትዮጵያ? ወደዚህ እንድትመጣ መለመን ነበረብኝ። ስቀልድ ነው። ናይስ። እንጀራ በትሪ ሁሌ ለምሳ እንጀራ በትሪ ነው። አንዳንድ ጊዜ ጾም ነው ብቻ፣ አንዳንድ ጊዜ ፍስክ ነው። ዛሬ እንግዳ ስላለን ጥብስ ዶሮ እንጂ እንግዳ ከሌለቀን የለም። ሽሮ ነው እና ግን ምግብ መብላት ሁለታችሁም ጠይቃችሁና የምትወዱት ምግብ ምንድን ነው? ጥብስ ትቢት ከባድ ስፓኛ ስፓኛ ጥሬ ስጋስ ሻኛ ዳቪት አሌክስስ? ሽሮ ጎመን በስጋ ጎመን በስጋ አባወራ እኮ ነው። ምን ይደረጋል? ቆረስ ተደርጎ ጀምሩ ምን ይባላል? Just want me to hand you It's fine. Yes, Mom. ብዙ ጊዜ በተለይ አሁን እኔ ለጨምሮ ራሴ ቤቴ ምግብ የሚበላው በሳህን ነው አይደል? ያው ዘመናዊነት የሚያመጣብን ነገር ይመስለኛል። እንዴት በትሪ መብላት አሰባችሁት ግን? እኔ እሱ ሀሳብ ነው። ይጣፍጣል አንድ ላይ ሲሆን አይደል? አይጣፍጥም? በጣም ይጣፍጣል። አንድ ላይ cheeseburger betray as well. ላስት ታይም እንደዚህ የበላሁት እኔ እናቴ ቤት ነበረ። አይ ሲሪየስ? አሁን ቤት ከልጆቼ ጋር ሁላችንም ሳህናቸው ይዘን ነበር። በቃ ማታ ዛሬ አንድ ላይ ከዚህ በኋላ እንደዚህ I'm going to keep that. በጣም ቆንጆ ምሳ ነበረ። Thank you ስላገኘሁክም ደስ ብሎኛል። Thank you for coming. Thank you for joining us. Next time we'll have burger betray. ማጥባትን ብዙ አናይም አሁንና እንዴት ወሰንሽ አንቺ? ለጤና ግዴታ ነው። ይከብዳል ለእናቶች ነው። ለእኔ ይከብዳል ግን አይ ኖ ብዙ ጥቅም አለ እና አይ ኒድ ቱ ለይሄ 1 ዓመት 2 ዓመት አይ ኖ ለእነሱ ማሰብ ምንድን ነው አይ ሃቭ ቱ ፎከስ ኦን ዘም። ምን ትመክሪያለሽ ግን ለእናቶች ማጥባት ምን ጠቅሞሻል አንቺ? በጣም ኮኔክሽን ይገኛል ከልጅ ጋር። ይከብዳል ቢካዝ ሙሉ ማታ ላይ ማጥባት ይፈልጋል። እንቅልፍ የለም ግን ስቲል ደስተኛ ደስ ይልሻል ማለት ሳትወልድ ብላ ሳትወልድ ተኛ ይባላል። ልክ ነው። እውነት ነው። መብላት ትችላለህ፣ ችግር የለም ግን እንቅልፉ ብዙ የለም። እናትነት ምን ይመስላል? አሁን እናትሽ ፊት ነው የምጠይቅሽ። እናትን ቆንጆ ነው በጣም it has challenge አለው አይደል? ግን ሪዋርድ ብዙ ሪዋርድ አለ እና ሽልማት አለ። ሽልማት አለ እና ደስ ይላል እኔ ከአሌክስ በጣም የሚገርመኝ ነገርሽ ፊትሽ ጥርስሽ ሳይስቅ እንኳን ፊትሽ ብቻውን ይስቃል። ምንድነው ስማይሊንግ ፌስ ነው ራሱ ሳትስቂ አንቺ ዝም ብለሽም ትስቂያለሽ። ሁሌ ይገርመኛል ሳያትና ከምን የመጣ ነው? ሁሌ ደስተኛ ነሽ? I guess so ሁሉ ጊዜ I'm always smiling እንደዛ ነው። ይገርመኛል ለዛ ነው እና ቺጂ አይከፋትም እንዴ? ላላ ከፍታ ተቀበለ ሁሉም ሰው እንደዛ ይላል። ይሄን ባለቤቴ ሁሉ ጊዜ ትስቂያለሽ እኮ ግን ከፍቶሽ ያውቃል? ግን ከፍቶሽ ያውቃል? of course ግን በጣም ሲከፋሽ ምን ታደርጊያለሽ? I guess seriously እንጂ አታለቅሽም? human ነኝ
አሌክስ በትርፍ ሰዓትሽ ያው ከትምህርት ቤት ከክላስ ከልጆችሽ ውጪ ምን ማድረግ ያስደስትሻል? Question. What do I like to do? አሁን ሰዓት የለኝም። እውነት ምን? አሁን ከልጆቼ ጋር ናኒ ላይክ ሞግዚት የለኝም። ስለዚህ በብዛት ከልጆቼ ጋር ነው። ውጪ እንጫወታለን በሁለቴ ሶስቴ በቀን ወይስ ሰንትሪ ሞል እንሄዳለን፣ ውጪ ሀገር እንሄዳለን ለመጎብኘት። ልጆቹ ይዘሽ? አዎ ሁሌ ከነሱ ውጪ አልሄድም ምንም ቦታ ይዘሻቸው ነው? ኢቨን ራት ላይ አታገኙም። አብራችሁ ነው የምትሄዱት? አዎ እንዴት እንደዚህ አይነት እናት ሆንሽ ግን? ከየት ነው የመጣው? ከእናትሽ? እናትሽ እንደዚህ ነበረች? ቆንጆ ቡና ቀጥሉት ነው የምንሄደው። አሁን ወደ ቢዮንድ እንሄድ። አሌክስ እንግዲህ ቢዮንድ ዳንሰርስ ስሙ ራሱ ከዳንሰኞችም በላይ በአማርኛ ተተረጎመ ቀጥታ ትርጉሙ ስሙ እንዴት ወጣ? ከዛ ደግሞ ይሄንን ስራ ኢትዮጵያ ውስጥ ለመስራት ነበር ያነሳሳሽ? So የቢዮንድ ዳንስም is because it's ከዳንስ በላይ ነው። Confidence, discipline, physical fitness ሁሉ ነገር እናስተምራለን። ስለዚህ ለዳንስ ብቻ አታስገቡም። First ትንሽ ፈራው እንዴት ይሄንን በሙሉ ሰራውና what if ሰው አይገባም ወይስ ወላጆች በደንብ ካልገባቸው በቃ ይሄ ድርጅት አይሆንም። It's gonna fail. And so I just most of it is teaching the parents. I did like explaining. ማሳመን ማሳመን። ሰላም ናችሁ? እሺ የኔ ቢሮ ነው። ትንሽ ነው ግን በቂ ነው። በደንብ ግን ብርሃን ይገባባታል አይደል? ትንሽ ይሞቃል። ሰዓቱ ግን ዋናው ነገር ክላስ ውስጥ ስለሆነ ብዙ አቀመጥም። ቀን ላይ አንዳንድ ነገር እሰራለሁ። ለመስራት ብቻ ተጠቀሚበት። ልብሶቹን እያየሁ እነዚህ ነው። አይ ለራሴ ሊለካው ነው። እሺ ግን እኔ የምልሽ በእኔ እድሜ ይሆናል ባሌ ዳንስ ይችላል? ይችላል። ትንሽ ይከብዳል እድሜ ሲሄድ። እኔ ደግሞ አልወጭም። ግን አይደለም እንደዛ ምን ለምናደርገው አሁን በቃ እንግባ። ክላሱ መጥተዋል አይደል ልጆቹ? Straight leg. Point your toe. Straight leg. So like this. You're gonna go like this. Like that. There we go. And smile. Yes. Look up to your fingers. Look up. Good. Now look to the camera and say cheese. One at a time. Then run, and then go back to, and hold here, okay? Go. One, and up, and two, and up, and on the third one, grand plie. Look at your arm and bring it back around. Again. Down. It's very scary. And let's hold it. Now final. Hold. ከባሌ ዳንስ ደስ የሚለኝ እኔ ይሄ ብቻ ነው። ለካ ቀላል ይመስለው እሱ ነው። this one
ነው ሁሉም ሰው እንደዛ ይመስላችኋል ግን in order በደንብ ለመስራት you have to do the basics ብዙ ጊዜ ፊልም ላይ ስናይ ባሌ ዳንሰሮች ጥፍራቸው ተነቅሎ ደምቶ ምናምን እናያለን አንቺ እንደዛ ሆነሽ ነበረኝ በጣም አሁን ደህና ናቸው ግን ከ10 አመት በኋላ በደንብ ከሰራሽ ወደ ፖይንት ትገባለሽና ስታርጊሊናው ፖይንት ግን ሌላ ጫማ ነው ለፖይንት አቁመሻል ባሌ ዳንስ ራስሽ መደነስ ከማስተማር ውጪ ወይስ ትደንሻለሽ አንቺ አሁን ደንሳለሁ በደንብ ግዴታ ነው even አንዴ ካል stretch ካላደረኩም I can feel it ሰውነትሽ ከበድ ማለት ነው በጣም ስትወልጂ ብቻ ነው የምታርፊው ማለት ነው ጨርሰናል ግን ከዚህ በኋላ ግን አለ የምትሰሪው ነገር በቃ ወደ ቤት ሄዳለሁ እራት ትበላላችሁ ከንጋጋ ግን እንዴት ነበር ቀን ቆንጆ ነበር በጣም እኔም በጣም ቆንጆ ቀን ነበረኝ ጠንካራ እናት ነሽ ጎበዝ እናት ነሽ በሄድሽበት ቦታ ደግሞ በጣም ፍቅር ነው የምትዘሪው እዚህ ባገኘሁሽ ጊዜ ሁሉ አንድ አይነት ማንነት ነው ያለሽ ቀጥይበት አይቀየርብሽ በጣም አመሰግናለሁ አሌክሲ ወደፊቱ ካንቺ ምን እንጠብቅ ወደፊት አሁን ይሄንን በደም ምንድነው I want it to grow ማሳደግ እና በደም ግን ማሳደግ በትክክል መንገድ ዝም ብዬ like ብዙ beyond መስራት አልፈልግም ትክክል beyond በደም ማሳደግ በጣም አመሰግናለሁ እንግዲህ ስራሽ እንደምታሳድጊው ደግሞ አማርኛሽም አድርጎ በደንብ ከዚህ የበለጠ እንደምንገናኝ ተስፋ አደርጋለሁ ስለነበረኝ ጊዜ ከልብ አመሰግናለሁ Thank you so much Ciao loves bye you were amazing you ደገምን bye የዛሬ ውሎ ይሄን ይመስል ነበር ቻው